የድሮን ጥቃት ትላንት አንስቼው ነበር እና ያልኳችሁን ብቻ በማስታወስ ልጀምር። በእኔ እምነት የድሮን ጥቃት ወይንም የድሮን ጥቃት ሳይሆን አጠቃላይ የፌዴራል መንግስት አሁን ተተነኮስኩ ብሎ ወደ እርምጃ ይገባል የሚል ግምት የለኝም የሚል ነበር። ለዛም ያቀረብኩትኝ ምክንያት ቲፒኤልኤፍ ተደጋጋሚ ትንኮሳዎች አድርጎ የፌዴራል መንግስት ምላሽ ሰጥቶ አያውቅም እና ይሄም ከነዛ የሚለይ አይሆንም። ምናልባት እየተጠናከረ የሚሄድ ከሆነ ከዛ በኋላ ምላሽ ሊሰጥ ይችል ይሆናል እንጂ ገና ስለተጀመረና ብዙ ባልሄደበት አይነት ሁኔታ ውስጥ የፌዴራል መንግስት እርምጃ አይወስድም። ለዛ ነው የድሮን ጥቃት የሚባለውን እውነት አይመስለኝም። የቲፒኤልኤፍ ሰዎች ግጭታችን ከቲፒኤፍ ጋር ሳይሆን ከፌዴራል መንግስት ጋር ነው ለማስባል ሲሉ የፈጠሩት ወሬ ነው። የብልጽግናም ሰዎች መንግስት ዝም አለ፣ ዝም ደግሞ ያለው በቃ ፈርቶ ነው እንዳይባል እነሱም ይኸው መንግስት እኮ እርምጃ ወሰደ መባሉ ስለሚጠቅማቸው ከዛ አኳያ ወይ እነሱ ፈጥሮትም ያወሩት ነው እንጂ እውነት አይመስለኝም የሚል ነገር ነበረ ያነሳሁት ትላንት። ግን እዚሁ እየተነጋገርን ባለንበት ወቅት በእንደዚህ አይነት ጉዳይ ላይ መረጃ ይኖራቸዋል ብዬ የማስባቸው እና ማምናቸው ሰዎች እየሰማንህ ነው፣ ግን እውነታው የድሮን ጥቃት ተፈጽሟል የሚል ነው። እዚሁ ላይ መፈጸሙን ነግሬያችሁ፣ ግን ዝርዝሩን ግን በሌላ ጊዜ እንደምመለስበት ነበረ ተግባብተን የተለያየ ነው እና የድሮን ጥቃት መፈጸሙን ሳቅ ሁለት ነገር ነው አእምሮ ውስጥ የመጣው። አንደኛው ያልተጠበቀ ነው። በእርግጠኝነት እኔ አልጠበቁም። በእርግጠኝነት የቲፒኤልኤፍ ሰዎችም አልጠበቁም። በፍጹም መንግስት ጣልቃ ይገባል፣ እርምጃ ይወስዳል የሚል ጥበቃ አልነበራቸው። አንድ እሱ ነው። ሁለተኛ ቲፒኤልኤፍ የራሱን ግምገማ መልሶ እንዲያይ ያስገደደም ጥቃት ነው። እንዳልኳችሁ ነው። በጥቃቱ ቁጥራቸው እስከ 40 የሚደርስ ታጣቂዎች መሞታቸውን ነው የሰሙት እና ሁለት ነገር ነው። አንድ ያልተጠበቀ ነው። ሁለት ቲፒኤልኤፍ የራሱን ግምገማ መልሶ እንዲያይ እንዲፈትሽ የሚያስገድድ አይነት ጥቃት ነው። ሁለቱን ላብራራ። ያልተጠበቀ ነው ስል መንግስት ካስለመደን ዝምታ ጋር የተያያዘ ነው። ለምሳሌ እነ ጌታቸው ረዳ ይመሩት የነበረው ጊዜያዊ መንግስት በኃይል ሲፈርስ ትንሽ ላይቱ ይረብሻል እንዴ? ይህን ነገር ብዙ አልቻልኩበትም ይመስለኛል። ሁሌም ነው የሚበላሽብኝ። ስልክ ላይ ትንሽ ደህና ነው። እነ ጌታቸው ረዳ ጠቆርኩ፣ ልብሱ ይመስለኛል ነጭ ልብስ ስለሆነ ነው። ባለፈው ነጥቼ ነበር፣ ዛሬ ደግሞ ጠቆርኩ። በተለያየ ጊዜ እየተቀያየርኩ ነው መጣው ማለት ነው። መንግስት ካስለመደን ዝምታ አኳያ አሁንም እርምጃ ይወስዳል ተብሎ አልተጠበቀም። ተመልከቱ፣ እነ ጌታቸው ረዳ የሚመሩት ጊዜያዊ መንግስት በኃይል ሲወርድ ወይም ደግሞ በኃይል ሲፈርስ
በኃይል ሲያባርሩት የፌዴራል መንግስት ለዛ ምላሽ አልሰጠም። በሚገርም ሁኔታ ብዙዎች የጠበቁት እነ ጌታቸው ረዳ በኃይል ከትግራይ ሲባረሩ የጦርነቱ ጅማሬ ምክንያት ይሄ ይሆናል የሚል ነበር። በፍጹም የፌዴራል መንግስት ይሄንን ጉዳይ በዝምታና በችልታ ያልፈዋል ብሎ ማንም የገመተ የለም። ቴንኪው። ማንም እንደዛ የገመተ አልነበረም። ከተገመተው ውጪ በሆነ አይነት መልኩ ቲፒኤልኤፎች ወይም እነ ዶክተር ደብረጽዮን በኮቴሽን ውስጥ ቲፒኤልኤፍ ስላቸው እነሱ የሚፈልጉትን ነገር ለማድረግ ነው የፌዴራል መንግስት የተባበረው። ማንም እንደዛ አልገመተም። እነ ጌታቸው ረዳን አውርዶ መንግስት እነሱ የሚፈልጉትን ጄኔራል ታደሰ ወረደን ሾመላቸው። ያን የጠበቀ አልነበረም። ብዙዎቻችንን ሁሉ በጣም ያስገረመ፣ አንዳንድ የቲፒኤልኤፍ ደጋፊዎችን ደግሞ ያስፈነጠዘ አጋጣሚ ነበር። ያው ጄኔራል ታደሰ ወረደ ፕሬዝዳንት መሆናቸው አስደስቷቸው ሳይሆን ግን እነ ጌታቸው ረዳን በኃይልም አባረው ማባረር መቻላቸው፣ ተመልሰውም እንዳይመጡ ማድረግ መቻላቸው በራሱ ለቲፒኤልኤፍ ደጋፊዎች ትልቅ ሞራል ነበር። ያ ዝም ሲባል ከዛ በኋላም እነ ዶክተር ደብረጽዮን ከሻዕቢያ ጋር በግልጽ ሲገናኝ በግልጽ ድንበር ከፍተው የህዝብ ለህዝብ ግንኙነት ነው በሚል ስም ወደዛ ሲሄዱ እየታወቀ ራሳቸው የመንግስት ባለስልጣናት አደባባይ ላይ ወጥተው እየተናገሩት፣ የዛን ጊዜም ይሄ ነገር መንግስት ላይ እየተሴረ ያለ ሴራ ነው፣ መንግስትም የሚያውቀው ነው፣ ዝም አይልም ሲባል ዝም ብሎ ነው ያለው። እንዲሁ እንደምትገናኙ እናውቃለን አይነት መልእክት ብቻ እያስተላለፉ አንዳንዴም ምክር ይሁን አንዳንዴም ማስጠንቀቂያ ይሁን ብቻ የሆነ ነገር ከዛ ጋር እየተያያዘ እናውቃለን የሚልም አይነት ምልክት እየሰጧቸው ነው የቀጠለው። ሲያሰለጥኑ በግላጭ ሲያስታጥቁ፣ ሲያደራጁ፣ ሲዝቱ፣ ሲፎክሩ የፌዴራል መንግስት ተመጣጣኝ የሆነ ምላሽ ሰጥቶ አያውቅም። ማለት በጉዳዩ ላይ ምንም ብሎ አያውቅም እያልኩኝ አይደለም። የሚለው ነገር አለ፣ ግን በፍጹም የማይመጣጠን ፕሪቶሪያ ስምምነት እየተጣሰ ነው፣ ጦርነት ባንገባ ይሻላል አይነት ነገር ነው እንጂ የሚለው በቲፒኤልኤፍ በኩል የሚደረገውን ነገር የሚመጥን ምላሽ ተሰጥቶ አያውቅም። ሆኖ ለአንዳንድ ሰዎች ላይ ጥማቸው ይችላል። ግን ቲፒኤልኤፍ በሚያደርገው ልክ እነ ዶክተር ደብረጽዮን በሚያደርጉት ልክ የፌዴራል መንግስትን በተፈታተኑት ልክ ምላሽ ሰጥቶ አያውቅም። በዚህ ምክንያት አሁንም አፋር ላይ ጥሰው ሲገቡ ከባድ መሳሪያ ይዘው ሲተኩሱ 6 ወረዳዎችን መንደሮችን ሲቆጣጠሩ የፌዴራል መንግስት ወዲያው ምላሽ ይሰጣል ብለን ለመገመት ተቸግረናል። እውነት ለመናገር ቲፒኤልኤፎችም ምላሽ መስጠቱ በጣም የደነቃቸው ይመስለኛል። ብቻ ከዝምታው በመነሳት ብዙዎቻችን መንግስት ቶሎ ምላሽ አይሰጥም፣ የራሱን ጊዜ ነው የሚጠብቀው፣ የራሱ እቅድ አለው ብለን ትተነዋል። በቲፒኤልኤፍ በኩል ግን የመንግስትን ዝምታ የወሰዱት መንግስት ወይም የፌዴራል መንግስት አሁን ላይ በውስጣዊ ጉዳዮች በጣም ስለተጠመደ ከውጪ ይመጣብኛል ብሎ የሚሰጋው ጦርነት ስላለ
አሁን ላይ ወደ ሌላ አይነት ጦርነት ከኛ ጋር ለመግባት የሚያስችል አቅም የለውም የሚል ግምገማ ነው ያደረጉት። ዝምታውን በዛ አይነት መልኩ ነው የተረዱት። በአንጻሩ እኛ ትላንት አብረውን ያልነበሩ አካላቶች አብረውን ዛሬ አሉ። ትላንት ከመንግስት ጋር የነበሩ አካላቶች ዛሬ ከመንግስት ጋር ጦርነት ውስጥ ናቸው፣ ወይንም ጦርነት ውስጥ ሊገቡ እያሟሟቁ። ሀገሪቱ ውስጥ በሙሉ ብልጽግና የሚባለው አካል የነበረውን ቅቡልነት አጥቷል። ያንን ቅቡልነት መልሶ ለማግኘት እየተጋ እየሰራ እየደከመ ያለ ግን መልሶ ማያገኘው አይነት ስብስብ ሆኗል። በተለይ አማራ ክልል ላይ ከዛም በፊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በጣም ቅቡል የነበሩበት አካባቢ እዛ ነው። አሁን ያ አካል አይኖትን ማየት አልፈልግም ብሏቸዋል። የቅቡልነት ችግር አለ። ከአቅምም ጋር በተያያዘ የአቅም ችግር አለ። ስለዚህ አፋር ገብተን ቲፒኤፍ የሚባለውን አካል ብንመታ የፌዴራል መንግስት ወደ ጦርነት ለመግባት ያንን ምክንያት አያደርገውም የሚል ግምገማ ነው ያላቸው። ኢቭን ወደ ጦርነት ራሱ እንኳን ደፈር ብለን ብንገባ መንግስት ሊደራደረን ሁላ ይችላል የሚል ግምገማ ነው ያላቸው እነ ዶክተር ደብረጽዮን። ዝምታውን የፌዴራል መንግስት ዝምታ እንደዚህ አይነት ድምዳሜ ላይ እንዲደርሱ አድርጓቸዋል። በሌላ በኩል የፌዴራል መንግስትን ተማምነው እነ ዶክተር ደብረጽዮንን እየታገሉ ያሉ አካላቶች ደግሞ የመንግስትን ዝምታ በጥርጣሬ ነው እያዩት ያሉት። ብዙ ጊዜ አይታችሁ ከሆነ እነ ጌታቸው ረዳ ምንድን የፌዴራል መንግስት ዝም የሚለው አንድ የሆነ ነገር ማድረግ የለበትም ወይ እያሉ ሲተቹ ሲያነሱ ይስተዋላል። የመንግስት ዝምታ ነው ይህንን ቡድን እንዲህ እንዲያስብ እንዲህ እንዲያደርግ እያደረገው ያለው የሚል ትችት የፌዴራል መንግስት ላይ ደጋግመው ያነሱ ነበር እና የፌዴራል መንግስትን በተወሰነ ደረጃ ተማምነው እነ ዶክተር ደብረጽዮንን እየታገሉ ያሉ አካላት ደግሞ በፌዴራል መንግስት ላይ ጥርጣሬ እንዲያሳድሩ አድርጓል። ስለዚህ አፋር ላይ ገብተን ቲፒኤፍ የሚባለውን አካል ብንመታ የፌዴራል መንግስት ዝም ካለ አንደኛ አቅማችንን ማሳየት ነው፣ ሁለተኛ በቲፒኤፍ እና ምናልባትም በፌዴራል መንግስት መካከል ያለውን መጠራጠር የበለጠ እንዲሰፋ ማድረግ ነው የሚል ግምገማ ነበራቸው። በዛ ምክንያት ነው የገቡት። አልጠበቁም። የድሮን ጥቃት የፌዴራል መንግስቱ ወሰደ። አልጠበቁም። በጭራሽ አልጠበቁም። ይሄ የድሮን ጥቃት ያስከተለው ሞት ያስከተለው ውድመት እንዳለ ሆኖ ግን ለነ ዶክተር ደብረጽዮን ግን ግምገማቸውን መልሰው እንዲያዩ እንዲፈትሹ የሚያደርጋቸው ይመስለኛል፣ ወይም ሊያደርጋቸው ይገባል። ቢያንስ የፌዴራል መንግስት ከዚህ በላይ ሊታገስ እንደማይችል ያሳየበት አጋጣሚ ይመስለኛል። እንደዛ ተደርጎ መወሰድ ያለበት ጉዳይ ነው። ከዚህ በላይ ልታገስ አልችልም፣ ከዚህ በላይ ዝም ልል አልችልም ነው እኮ መልኩ። ከዚህ በኋላ እርምጃ እወስዳለሁ ነው። እነ ዶክተር ደብረጽዮን ግምገማቸውን መፈተሽ አለባቸው። የፌዴራል መንግስት በዝምታ ያልፋል፣ የመጨረሻው ነገር ደግሞ ሲመጣም ወደ ድርድር ተጎትቶ ይመጣል የሚል ጥበቃ ከነበራቸው አይ ቲንክ የድሮን ጥቃት መለስ ብለው ስለ ግምገማቸው ትክክለኝነት እንዲያጤኑ ሊያደርጋቸው ይገባል። ከዚህ አንጻር ፌዴራል መንግስትን
እያዩበት ካለው ግምገማ አኳያ ግምገማቸውን መልሰው መፈተሽ አለባቸው፣ መመርመር አለባቸው። ምን ጋር ነው የተሳሳተ ነው የሚለው ይሄንኑ ጉዳይ ለዓለም አቀፉን ማህበረሰብ ድጋፍ ለማግኘት እየተጠቀሙበት። ይሄ ደግሞ ሌላው የግምገማ ችግር ነው። አሁንም የድሮን ጥቃት ደረሰብን በሚል ለተባበሩት መንግስታት፣ ለአፍሪካ ህብረት እየከሰሱ ነው። በዚህ የዓለም አቀፉን ማህበረሰብ ድጋፍ እናገኛለን፣ የዚህን ማህበረሰብ ጣልቃ ገብነት እናገኛለን ከሚል ነው። ይህም ሌላኛው የግምገማ ስህተት ነው። የዓለም አቀፉ ማህበረሰብ ከዚህ ቀደም በነበረው ጦርነት ውስጥ በገባበት ጥልቀት ልክ አሁን ላይ አይገባም። ይህን ማወቅ ያስፈልጋል። አይገባም። ከገባም እውነቴን ነው እምላችሁ ለቲፒኤልኤፍ ወይም ለነ ዶክተር ደብረጽዮን የሚጠቅም አይነት አገባብ ይዞ አይገቡም። የዓለም አቀፉ ማህበረሰብ ጣልቃ ገብነት እነ ዶክተር ደብረጽዮን ይጠቅመናል ብለው ነው እያሰቡ ያሉት። ነገር ግን በፍጹም እንደውም የበለጠ ይጎዳቸዋል። የዓለም አቀፉ ማህበረሰብ ከዚህ ቀደም በነበረው ጦርነት ላይ ጣልቃ ሲገባ በአብዛኛው ጫና የነበረው የፌዴራል መንግስት ላይ ነው። ብዙዎች ያ ጫና የመጣው ትግራይ ውስጥ ከተፈጸመው ኢሰብአዊ ከሆነ ድርጊት ጋር የተያያዘ የሚመስላቸው ብዙ ሰዎች አሉ። እውነታው ግን እሱ አይደለም። የዓለም አቀፉ ማህበረሰብ ለአፉ እንጂ እየደረሰ ወይም ለሚደርስ ኢሰብአዊ ድርጊት ለዚያም አፍሪካ ላይ ዛትማች ግድ የለውም። ያኔ ጣልቃ ገብተው የፌዴራል መንግስት ላይ ጫና እስከ መፍጠር ድረስ የደረሱበት ዋነኛው ምክንያት የፌዴራል መንግስት ከሻዕቢያ ጋር በመሆኑ ነበር። ሻዕቢያ የሚባለው አካል ምስራቅ አፍሪካ ቀንዱ ላይ ያለው ተልእኮ ለምዕራባውያን ወይም ዓለምን ለሚዘውሩት ሀገራትና ተቋማቶች የሚመች አይደለም። ይሄ አካል እንደፈለገ ለዚያውም ቀጠናው ላይ የነሱን ፍላጎት ታስፈጽማለች ተብለው ለምትታሰብ ሀገር ውስጥ ጣልቃ ገብቶ እንደፈለገ መሆን የሚችልበት እድል መፈጠሩ እሱ ነው ጣልቃ እንዲገቡ ያደረጋቸው፣ የፌዴራል መንግስት ላይ ጫና እንዲያደርጉ ያደረጋቸው። ብዙዎች ይሄን አይረዱት። ትግራይ ላይ መደፈር ስለነበረ፣ ትግራይ ላይ እንዲህ ስለነበር እንዲህ ስለ እሱ አይደለም። ዓለም ይሄ ያሳስበው። ዓለም ይሄ የሚያሳስበው ሆኖ ተገኝቶም አያውቅም። ዓለም የሚያሳስበው በዛ ውስጥ የኔ ጥቅም ምን ይሆናል? ሻዕቢያ የነሱን ጥቅም በቀጠናው ላይ ታስጠብቃለች ተብላ በምትታሰብ ሀገር ውስጥ ሙሉ በሙሉ ጣልቃ ገብቶ እንደፈለገ መሆን የሚችልበት አይነት ሁኔታ ሲፈጠር ያንን የገቡት ጫናውም የፌዴራል መንግስት ላይ ሆነ። ተደራደር፣ ጦርነቱ ይቁም የሚል ምክንያቱም ጦርነቱ ነው ለሻዕቢያ እድል የሰጠው። ያን እድል ማስቆም ነበር ፍላጎታቸው። ሲቆም እንደምታዩት በሻዕቢያና በብልጽግና መካከል ልዩነት ተፈጠረ። ራሱኑ መልሳችሁ አሁን አምጡት። የተቀየረ ነገር የለም። አሁን እነ ዶክተር ደብረጽዮን
ከዓለም አቀፉ ማህበረሰብ ፍላጎት አኳያ በተቃራኒ ቆሟል የሚሉት ኃይል አሁንም ኢትዮጵያ ውስጥ ጣልቃ ገብቶ እንደፈለገ መሆን የሚችልበትን እድል እየፈጠሩ ነው ያሉት። የዓለም አቀፉ ማህበረሰብ በተደጋጋሚ ጊዜ ከሻዕቢያ ጋር ያላችሁን ግንኙነት አስቡበት ብሏቸዋል። አቁሙ ብሏቸዋል። እነሱ የለም የህዝብ ለህዝብ ግንኙነት ነው ምናምን ይላሉ። እኛን እንደሚሉን ዓለም አቀፍ ማህበረሰቡንም ይሉታል። ስለዚህ የዓለም አቀፍ ማህበረሰቡ እውነታውን ያውቃል። ግንኙነት ስለመኖሩ መረጃ አለው። ቶሎ ጣልቃ አይገባም። ከገባም ግን ለነ ዶክተር ደብረጽዮን ጥሩ አይሆንም። ጥሩ አይሆንም። የሚጠቅማቸው አይሆንም፣ የሚጎዳቸው እንጂ የሚጠቅማቸው አይሆንም። እዚህም ሌላ የግምገማ ስህተት አለባቸው። 10 ጊዜ ዓለም አቀፉን ማህበረሰብ የሚጠሩት ጣልቃ ገብቶ ለነሱ የሚጠቅም አይነት ሁኔታ የሚያመቻች መስሏቸው አይደለም። እንደውም መንግስት ይህንን ኃይል ይህንን ቡድን ማጥፋት የሚችል ከሆነ ለዛ ዋስትና የሚሰጣቸው ከሆነ ቢጠፋ ሁሉ የሚደግፉ ይመስለኛል። እዛ ድረስ ማለት ነው። ምክንያቱም አሁን ትግራይ ላይ ሌላም አማራጭ አለ ተባብሮ መስራት የሚችል። ስለዚህ ለነ ዶክተር ደብረጽዮን ይጠቅመናል ብለው ነው እያሰቡ ያሉት። ግን የሚጠቅማቸው ዓለም አቀፋዊ ጣልቃ ገብነት በፍጹም አይኖርም። እንኳን አሁን በጦርነቱ ሂደት ውስጥ የዓለም አቀፉ ማህበረሰብ ጣልቃ ቢገባ ለነ ዶክተር ደብረጽዮን ምቹ ሁኔታ የሚፈጥር አይሆንም። ለምን? ከጎናቸው ሻዕቢያ የሚባል ኃይል ይዘዋል። ይሄ ኃይል ከዓለም ፍላጎት ተቃራኒ የቆመ ኃይል ነው። ለ30 ምናምን ዓመታት ያህል እና ይሄም ሌላ የግምገማ ስህተት ነው። አንዳንድ ጥያቄዎች አይቻለሁ፣ መሀል ላይ ልገባበት ስላልፈለኩኝ ነው። እርምጃው ልክ ነው እያልክ ነው ወይ የሚለው፣ የድሮን ጥቃቱ ልክ ነው ወይ እያልክ ነው ወይ? አንድ ነገር ተረዱ። ልክ ባልሆነ አውድ ውስጥ እኔ እከሌ ትክክል አድርግ ምናምን እንደዚህ አይነት ነገሮች አልልም። ልክ ያልሆነው የድሮኑ ጥቃት ሳይሆን ልክ ያልሆነው ጦርነት ውስጥ መግባት ነው። የቲፒኤልኤፍ ሰዎች ይሄን ተረዱ። ነገ ከነገ ወዲያ ከድሮን ጥቃት በባሰ ሌሎች ብዙ ነገሮች ሊኖሩ እንደሚችሉ እገምታለሁ። ያ ማለት ያ እንዳይደርስ በመጀመሪያ ማድረግ የሚያስፈልገው ወደዛ የሚካሄድበትን አይነት መንገድ አለመጀመር። ስለዚህ መጀመሪያው ልክ ያልሆነው ነገር ወደ ጦርነት መግባት ነው። እኔ አስቀድሜ መናገር የጀመርኩት ቆያለሁ። ለዚያውም በግልጽ ትላንት ያደንቁኝ የነበሩ ትላንት ምናምን ይሉኝ የነበሩ ሰዎች አደባባይ ወጥተው እስኪሰድቡኝ ድረስ ትላንት ኢንቪዚብል መመስላቸው ሰዎች በቃ ቢሆን መንገድ ላይ የምታይ ማልመስላቸው ሰዎች እውነቴን ነው የምላችሁ፣ በጣም የሚያደንቁኝ ሰዎች 10 ጊዜ ስሜን የሚጠሩ ሰዎች እስኪሰድቡኝ ድረስ የቲፒኤልኤፍን መንገድ ተችቼዋለሁ፣ ተውብያለሁ። ምክንያቱም ልክ ያልሆነው እሱ ስለሆነ ወደ ጦርነት መግባት ልክ አይደለም። የጦርነት መንገድ ልክ አይደለም። ልክ ባልሆነ መንገድ ውስጥ ልክነትን መለኪያ አድርገህ ማምጣት አይቻልም።
ሞክረ ነው ያልሆነ ነገር ነው። ስለዚህ ከመነሻው ወደ ጦርነት መግባት አያስፈልግም። እኔ አሁንም እያልኩ ያለሁት ያለ ነው። ቲፒኤልኤፍ የፌዴራል መንግስት ዝም ማለቱን ከአቅም አኳያ አይቶ እለት ተዕለት የሆነ ነገር ሲያደርግ ዝም ይባል፣ ሲያደርግ ዝም ሲባል፣ ሲያደርግ ዝም ሲባል በዛ እየተበረታታ እኔ እኮ የመንግስትን ይህንን እኮ አካሄድ እኮ አልደግፍም። ይሄ ሰዎችን ሚስሊድ ማድረግ፣ ወደ ተሳሳተ መንገድ እንዲሄዱ፣ ተሳሳተ ግምገማ ውስጥ እንዲወድቁ ማድረግ ጥፋት እንደሆነ እኮ አምናለሁ። ግን ይበልጥ ግን አለመሳሳት የራስ ፋንታ ነው። ስለዚህ ወደ ጦርነት አለመግባት፣ እየተበረታቱ ወደ እንደዚህ አይነት ነገር ሄዱ፣ ጦርነት ወደ መክፈት ሄዱ። እንደዛ ከተኬደ በኋላ እንዲደረሰብኝ እንዲሆንኩኝ ምናምን ብትል ወዳጄ አንተም አቅሙ ቢኖርም ታደርገውን እውነቱን ልንገርህ ቲፒኤልኤፍ ድሮም ቢታጠቅ አዲስ አበባ ላይ ያፈነደዋል። ምንም ጥርጥር የለኝም። ምንም እያንዳንዱ ኢትዮጵያ ውስጥ ያለ ኃይል በኃይል የሚያምን ኃይል አይተነዋል። አንዱ ከአንዱ የሚሻል አይደለም። ሁሉም እጁ ላይ ያለውን መሳሪያ ለማሸነፍ ሲል ይጠቀምበታል። ኃላፊነት በማይሰማው አይነት መንገድ የፌዴራል መንግስት የታጠቀውን መሳሪያ ቲፒኤልኤፍ ቢኖረው ያደርገዋል። እውነቱን ልንገርህ ቲፒኤልኤፍ አዲስ አበባ ገብቶ 4 ኪሎ ተቀምጦ ጄኖሳይደር ቢባል ይመርጣል። ጄኖሳይድ ከመፈጸም 4 ኪሎ ይቅርብኝ ከሚል 4 ኪሎ ገብቶ ጄኖሳይደር ነህ ቢባል የሚመርጥ ስብስብ ነው ቲፒኤልኤፍ። እንወቅ ያስፈልጋል። ማንም አይተነዋል። ማሸነፍን ብቻ ውጤቱን ብቻ ታሳቢ አድርጎ የሚንቀሳቀስ እንጂ በኃላፊነት ስሜት የሚንቀሳቀስ የለም። ስለዚህ ወደ ጦርነት አለመግባት ነው የተሻለው አማራጭ። ገባ? የተሻለው አማራጭ ያ ነው። ከዛ ውጪ እንደሰማሁት ከሆነ ታጣቂዎች ናቸው የሞቱት። ታጣቂ ሊገል የመጣ ነው የሞተው። ሊገል የመጣው ይሞታል፣ ይገላል። እንደዛ ያ ሀቅ ነው። ታዝናለህ። ባይገባ ጥሩ ነው፣ ባይሞት ጥሩ ነው። ግን እድል ቢቀነው እሱም ሊገል ነው። እድል ቢቀነው እሱም ሊገል ነው። ከዚህ የባሰ ይኖራል ነው የምልህ ወዳጅ። ከዚህ የባሰ ይኖራል። እሱን አስበህ አካሄድህን አስተካክል። ከመጣ በኋላ መጮሁ ብዙ ትርጉም እንደሌለው አይተነዋል። አንድ ያዳኑ ነፍስ የለም። አንድ ሲፈልጉ ተጣሉ፣ ሲፈልጉ ታረቁ። እኛ ከመጮህ ውጪ አንድ ያዳኑ ነፍስ የለም። አንድ ቴዲ እንዲህ ብሎ ነበር፣ ቴዲ እንዲህ ብሎ ነበር። ለእኔ ምንም ትርጉም የለው። እውነቱን ልንገርህ፣ ለእኔ ትርጉም ያለው ነገር እየሞተ ላለ ሰው ሞተ ብዬ መጮህ ሳይሆን የማይሞትበትን አይነት ሁኔታ መፍጠር ነው። አሁንም እያልኩ ያለሁት ነው። ቲፒኤልኤፍ የግምገማ ችግር አለበት። ያስተካክል። ብዙ ሞት ነው እየጠራ ያለው። ብዙ መዓት ነው እየጠራ ያለው። ነገሮች እሱ እንደሚያስቡት አይደለም። ያስተካክል። ከትዕቢት ይውጣ፣ ከስሜት ይውጣ። በመተባበር ይመን፣ በመግባባት ይመን፣ በውይይት ይመን። በአንድ በኩል እየታጠቁ እዚህ ጋር ደግሞ ለውይይት ዝግጁ ነኝ ማለት አይሰራም። እንደዚህ አይነት ነገር አይሰራም።